ሌላኛው ክፍል ደግሞ የኤሲ ሲስተም ተርማል ኤክስፓንሽን ብለን የምንጠራው ክፍል ነው ማለት ነው። ይሄ ተርማል ኤክስፓንሽን ብለን የምንጠራው የምናገኘው ከሩና ከኢቫፖሬተሩ መሃል ላይ ይሆናል። የዚህ ትልቁ ሚና ምንድነው? በሃይ ፕሬሸር ሲመጣ የነበረውን ሊኩዊድ ወደ ሎ ፕሬሸር መቀየር ይሆናል ማለት ነው። ቀደም ኢቫፖሬተር ላይ ስንመለከት የሚገባው ምንድነው ብለናል? ሎ ፕሬሸር ሊኩዊድ ነው ብለናል። ይሄ ሎ ፕሬሸር እንዲሆን የሚያደርግልን ይሄ ተርማል ኤክስፓንሽን ብለን የምንጠራው ሴክሽን ይሆናል ማለት ነው። ስለዚህ በዚህ በኩል ሃይ ፕሬሸር ሊኩዊድ ከኮንዴንሰራችን እየመጣ ነው። የሚገባው በጠባብ ፖርት በኩል ነው፣ ሲወጣ ግን በሰፊ ፖርት በኩል ነው የሚወጣው። ስለዚህ በጠባብ በኩል ገብቶ በሰፊው መውጣት ሲጀምር ያ ፕሬሸር ምን ይላል? ይዳከምና ቶታሊ ሎ ፕሬሸር ሊኩዊድ ሆኖ ይወጣል ማለት ወይም ደግሞ ዝቅተኛ የሆነ ግፊት ያለው ፈሳሽ ሆኖ የሚወጣ ይሆናል። ሊኩዊድ ነው የሚገባው፣ ሲወጣም ሊኩዊድ ሆኖ ነው የሚወጣው። ፈሳሽ ገብቶ ፈሳሽ እንደሆነ የሚወጣ ይሆናል ማለት ነው። ምክንያቱም ኢቫፖሬተራችን ላይ የምንፈልገው ሎ ቴምፕሬቸር ያለው እንዲሁም ደግሞ ሎ ፕሬሸር ያለው ፈሳሽ ስለሆነ ማለት ነው። ከኮንዴንሰሩ ወይም ከድራየር የሚመጣውን ሃይ ፕሬሸር ሊኩዊድ እንዴት ተቆጣጥሮ ለኢቫፖሬተራችን እንደሚሰጥ እንመልከት። ስለዚህ እያንዳንዱ ክፍል እዚህ ውስጥ ያሉትን እንይ። በመጀመሪያ እንግዲህ ፍሮም ፊልተር ድራየር ወይም ከድራየር የሚገባበት ፖርት አለ። እቺኛው ፖርት ማለት ነው። ድራየር ምን እንደሆነ አሁን ከዚህ ቀጥሎ እንመለከታለን። ኖርማሊ ከኮንዴንሰር ቀጥሎ ያለ ክፍል ነው። ስለዚህ ከኮንዴንሰር በድራየር በኩል ያደርግና ለማን ይሰጠዋል? ለዚህ ተርማል ኤክስፓንሽን ቫልቭ የሚሰጥ ይሆናል ማለት ነው። ስለዚህ በዚህ ፖርት በኩል ምን ይገባል? የሃይ ፕሬሸር ሊኩዊዱ መግባት የሚጀምር ይሆናል ማለት ነው። ሌላኛው ደግሞ ኢቫፖሬተር ኢንሌት ቱ ኢቫፖሬተር ኢንሌት ያላታለች ሁለተኛው። ይሄኛው ሁለተኛው ደግሞ ወደ ኢቫፖሬተሩ የሚሄድበት ሴክሽን ነው። እዚህ ላይ የምንመለከተው ካፒላሪ ቲዩብ ብሎ ይጠራታል። ይሄኛው ትልቅ ሚና ሚኖር ይሆናል ማለት ነው። አጀስትመንት ላይ እንደምናውቀው ስሙ የሚነግረን ተርማል ኤክስፓንሽን ነው። ስለዚህ ተርማል የቴምፕሬቸሩን ሁኔታ እያየ የሚያልፉትን የኤሲ ጋዝ አማውንቶችን መጨመርና መቀነስ እንዲችል የሚያደርገው ይሄንን ካፒላሪ ቲዩብን በመጠቀም ይሆናል ማለት ነው። ይሄ ካፒላሪ ቲዩብ በውስጡ በሪፍሪጅራንት የተሞላ ክፍል ነው። ይሄኛው ሴክሽን ይሄኛው ካፒላሪ ቲዩብ ብለን የምንጠራው ቀጥታ ይሄድና ከማን ጋር ይገናኛል? ከኢቫፖሬተር አውትሌት ጋር የሚገናኝ ይሆናል ማለት ነው። የሚገናኝ ስንል በቲዩብ ለቲዩብ ሳይሆን ከላይ በኩል የኢቫፖሬተሩን አውትሌት ተደግፎ የሚቀመጥ ይሆናል። ስለዚህ አሁን ምንድነው የሚፈጠረው? ልክኛ ኤሲን አክቲቬት አድርገን ኮምፕረሰራችን ፓምፕ እያደረገ በኮንዴንሰር በኩል አድርጎ ለዚህ ለተርማል ኤክስፓንሽኑ ሲሰጠው ምን መሆን ይጀምራል? እንደምናውቀው ይህ ሎ ፕሬሸር ያለውና ሎ ቴምፕሬቸር የሆነው ሊኩዊድ በዚህ በኢቫፖሬተሮቹ በኩል ማለፍ ሲጀምር ከአየሩ ሙቀትን እየተቀበሉ እነዚህ የኤሲ ጋዞች ምን ማለት ይጀምራሉ? መሞቅ ይጀምራሉ። ልክ እየሞቁ መተው በአውትሌቱ በኩል በኢቫፖሬተር አውትሌት በኩል መውጣት ሲጀምሩ ማንን እየነኩ ነው የሚወጡት? ይሄንን ካፒላሪ ቲዩብ ብለን የምንጠራውን እየነኩት የሚያልፍ ይሆናሉ ማለት ነው። ስለዚህ ይሄኛው እዚህ ካፒላሪ ቲዩብ የምንለው የጋዝ መግቢያ ያለው ወይም ደግሞ ጋዙ የሚንቀሳቀስበት አንድ ቲዩብ አለው። እዚህ ጋር ዲያፍራም አለ። ይሄ ዲያፍራም ብለን የምንጠራው ፕሬሸር በተለያየ ቁጥር የሚገፉና የሚዘጉ ማለት ነው። መሀል ላይ ይሄ ቆዳ ይሆንና ልክ ሃይ ፕሬሸር አፕላይ ሲሆንበት ወደ ውስጥ ይወርዳል። ልክ ያ ፕሬሸር ደግሞ ሲለቅለት ደግሞ በእነዚህ እዚህ ጋር ባሉት ስፕሪንጎች አማካኝነት ወደ ላይ የሚመለስ ፍሌክሲብል ቆዳ ይሆናል ማለት ነው። አብዛኞቹ ዲያፍራም ተብለው መኪኖች ላይ የምናያቸው ሁሉ የሚሰሩት ስራ ተመሳሳይ ነው። ወይም ደግሞ ውስጣቸው ያለው ኮምፖነንት ይሄ ነው። ሎወር ቻምበር እና አፐር ቻምበር አለው። የአፐር ቻምበሩ ለሆነ ፕሬሸር ሲጋለጥ ከስር ያለው ቻምበር ላይ ያሉት ሻፍቶች ምን ይሆናሉ? የሚገፉና የሚመለሱ ሜካኒዝም የሚሰሩ ናቸው ማለት። ስለዚህ ይሄ ዲያፍራም ስራውንም ሲሰራ ምንድነው የሚያደርገው? ብዙ የኤሲ ጋዝ እንዲያልፍና እንዳያልፍ የሚቆጣጠረው ይሄንን ሜካኒዝም ተጠቅሞ ነው ማለት ነው። ስለዚህ በኢቫፖሬተር አውትሌት በኩል ሲወጣ የነበረው ጋዝ ወይም ደግሞ ቬፐር ሙቀት
ይሄንንም ቲዩብ ማሞቅ ሲጀምር እዚህ ውስጥ ያሉት የኤሲ ጋዞችም ምን ማድረግ ይጀምራሉ? መፍላት የሚጀምሩ ይሆናሉ ማለት ሲፈሉ ወደ ቬፐር ይቀየራል። ይሄ ቬፐር ደግሞ ምን ያደርጋል? ያ ቬፐር ምን ያደርጋል? ፕሬሸሩ እየበዛ ስለሚመጣ በዚህ ቲዩብ በኩል ያደርግና ቀጥታ ይሄንን ዲያፍራም መግፋት የሚጀምር ይሆናል ማለት ነው። ዲያፍራሙ መገፋት ሲጀምር ምን ያደርጋል? ይሄን ስፕሪንግ ኮምፕረስ ያደርገዋል። ስፕሪንጉ ደግሞ ኮምፕረስ ማድረግ ሲጀምር ይሄ ቲዩብ ምን ማድረግ ይጀምራል? በጣም ወደ ታች ዝቅ ማለት የሚጀምር ይሆናል ማለት ነው። ይሄ ቲዩብ ዝቅ እያለ መጣ ማለት ሃይ ፕሬሸር የሆነው ሊኩዊድ ከኮንዴንሰር እየመጣ ያለው ሊኩዊድ በብዛት ወደ ውስጥ እንዲያልፍ የሚያደርግ ይሆናል ማለት ነው። ስለዚህ እዚህ ጋር ያ ሃይ ፕሬሸሩን እያጣ ምን እያለ ይመጣል? እየቀዘቀዘም ፕሬሸሩንም ድሮፕ እያደረገ መውጣት የሚጀምር ይሆናል ማለት ነው። ስለዚህ ይሄ እየወጣ የኤሲ ፍሉድ በዚህ በኩል እየወጣ ወደ ኢቫፖሬተሩ በገባ ቁጥር የኢቫፖሬተሩ አውትሌት በኩል የሚወጡት ቬፐሮች የጋዝ ቬፐሮች ሙቀታቸው እየቀነሰ ሲመጣ ምን ማለት ይጀምራል? እዚህ ውስጥ ሲፈላ የነበረው ወይም ደግሞ ሞቆ ሲንተከተክ የነበረው የሪፍሪጀራንት ፍሉድ ምን ማድረግ ይጀምራል? መልሶ ድሮፕ ማድረግ ወይም ደግሞ መቀዝቀዝ ይጀምራል ማለት ነው። ልክ ሲቀዘቅዝ ፕሬሸሩ እዚህ ጋር ያለው ፕሬሸር ድሮፕ ይሆንና እዚህ ውስጥ ያለው ጋዝ ወጥሮ ይሄንን ዲያፍራም ይዞት የነበረው ጋዝ ይመለስና ተመልሶ እዚህ ካፒላሪ ቲዩብ ውስጥ የሚገባ ይሆናል ማለት ነው። በዛ ጊዜ ይሄ ከፍ ይላል ምን ያደርጋል? መስመሩን የሚዘጋው ይሆናል ማለት ነው። መስመሩ ሲዘጋ በዚህ በኩል ምን አይኖርም ማለት ነው። ሃይ ፕሬሸር የሆነ ሊኩዊድ በዚህ በኩል ማለፍ ያቆማል ማለት ነው። ኮምፕሊትሊ ያቆማል ማለት ሳይሆን በጣም በተወሰነ መልኩ ጥቂት ብቻ ማለፍ የሚጀምር ይሆናል ማለት ነው። ተመልሶ ደግሞ ሲሞቅ ምን ያደርጋል? እዚህ ውስጥ ያለው ሪፍሪጀራንት ይሞቃል። ያ ሙቀት ተርማል ኤክስፓንሽን ይፈጥርና ይህንን ዲያፍራም መልሶ ወደ ውስጥ ይገፋል። ልክ ሲገፋ ብዙ የሪፍሪጀራንት ሊኩዊዶች ወይም ደግሞ ፈሳሾች ወደ ኢቫፖሬተራችን በዚህ ተርማል ኤክስፓንሽን አማካኝነት ዴሊቨር መሆን የሚጀምር ይሆናል ማለት ነው። ስለዚህ ተርማል ኤክስፓንሽን ያሉት በሙቀት አማካኝነት እዚህ ውስጥ ያለው ካፒላሪ ቲዩብ ውስጥ ያለው ፈሳሽ እየፈላ ኤክስፓንድ ማድረግ ሲጀምር ወደ ቬፐር ሲቀየር ዲያፍራማችን አክቲቬት ያደርጋል። መልሶ ደግሞ ሲቀዘቅዝ ምን ያደርጋል? ይሄ ተርማል ኤክስፓንሽን ቫልቭ እንዲዘጋና ክሎዝ እንዲሆን የሚያደርግ ይሆናል ማለት ነው። ስለዚህ እዚህ ጋር ተዘግቶ ነው ያለው። ልክ የኢቫፖሬተሩ አውትሌት በጣም መሞቅ ሲጀምር ይሄንን ቲዩብ ማሞቅ ይጀምራል። እንደዚህ የተነካኩ ስለሆኑ ማሞቅ ይጀምራል። ልክ ሲሞቅ ይሄ ቲዩብ ምን ያደርጋል? ውስጥ ያለው ጋዝ ኤክስፓንድ እያደረገ እየተነነ በዚህ በኩል ይመጣና ይሄንን ዲያፍራም መግፋት ይጀምራል። በዚህኛው በሁለተኛው ምስል ላይ የምንመለከተው እሱ ነው። እዚህ ጋር ከፍተኛ የሆነ ፕሬሸር ይኖርና ምን ያደርጋል? ይሄ እንዲከፈት ስፕሪንጉን ኮምፕረስ ያደርጋል። ሻፍት ሰላለች፣ በማልቀጭን ሻፍት ሰላለች። እቺ ሻፍት ደግሞ እዚህ ጋር ያለችዋን ቦል እቺ ቦል ቫልቫን ምን ያደርጋል? መግፋት ይጀምራል። እሷ ስትገፋ እዚህ ጋር ያለው ስፕሪንግም ኮምፕረስ ይሆናል። እንደምናየው እዚህ ጋር ያለው ክፍተታውን ጨምሯል፣ በጣም ጨምሯል። ስለዚህ በዚህ ክፍተት በጣም ብዙ የሆነ ሃይ ፕሬሸር ሊኩዊድ ማለፍ ይጀምራል። ግን ሲወጡ በዚህ በኩል ሲወጣ ግን ሃይ ፕሬሸር እንደሆነ አይወጣም። ምን ሆኖ ነው? ሎ ፕሬሸር ሎ ቴምፕሬቸር ሊኩዊድ ሆኖ ወደ ኢቫፖሬተራችን የሚገባ ይሆናል ማለት። ስለዚህ ተርማል ኤክስፓንሽን የሚሰራበት መንገድ ይሄ ነው።